ድህነት ጽድቅም አይደለም ኃጢአትም አይደለም። አንድ ሰው ድሃ ስለሆነ አይጸድቅም፣ ሀብታም ስለሆነም አይኮንም። ዱርዬም ሁን ሱስ ያለብህም ሁን ምንም ሁን ንስሐ ገብተህ ወደዚህ መምጣት አለብህ። እውነቱ የምህረት አምላክ ክርስቶስን ወራዊ በዓሉን ማክበር ማለት የክርስቶስ በዓል ሴርሞኒ አይደለም፣ የሆነ መታሰቢያ አይደለም፣ ሕያው ነገር ነው። ለክርስቶስ በዓል ትናንት የለውም። በክርስቶስ ቤት ሁልጊዜ ዛሬ ነው። ትናንት የሚባል ነገር የለም። ሁልጊዜ ዛሬ ነው። ታሪክ አይደለም የምናከብረው፣ ህይወት ነው የምናከብረው። ህይወት ደግሞ ትናንት አይደለም ነገም አይደለም፣ ህይወት ዛሬ ነው። ክርስትና እኮ ማለት ዝም ብሎ የሆነ ታቦት ሲወጣ ብሎ ቤት መምጣት አይደለም። የቆማችሁበትን ነገር እወቁ። ተክሊል ብትሉት፣ ምንኩስና ብትሉት፣ ቅስና፣ ዲቁና፣ ጵጵስና፣ ሲኖዶስ ምን ብትሉት ሰው ክርስቶስ ካልገባው ክርስትና አይገባውም። ስለዚህ ክርስቲያን አለ። ሰዎች ስለ ክርስቶስ ዛሬ ብዙ እያሰቡ አሁን ክርስቶስን ዛሬ በዚህ ዘመን በአንደኛው ክፍለ ዘመን ነቢይ የሚለዋል፣ ፍጡር የሚለዋል፣ ሁለት ባህሪ የሚለዋል፣ አልነበረም የሚለዋል። እናንተስ ልጆቼ እኔ ለእናንተ ማን ነኝ ብሎ ቢጠይቀን በቃሉ ብቻ እኮ ነው አልዓዛርን ያስነሳው። ፊቱን ሳይዞር በእጁ ሳይነካ ደም የሚፈሳትን ሴት በጨርቁ ጫፍ ላይ ይፈወሳል። ክርስቶስ ጨርቁ መድኃኒት ነው። ቃሉ መድኃኒት ነው። ስሙ መድኃኒት ነው። በስሙ የሚያድን ፍጡር የለም። ድንግል ማርያም እሳ ቅዱሳን እሳ በሚል ጥያቄ ይነሳባቸዋል። ኢየሱስ ጌታ ነው ብሎ ዝም ብሎ አንጠልጥሎ አይጠራም። ኢየሱስ ጌታ ነው የሚለውን ቅዱስ ጳውሎስ የጻፈው ዋጋ እየከፈለ ነው። ለጌታችን ለኢየሱስ ክርስቶስ ስም ከሰማይ በላይ ከምድር በታች ያለው ጉልበት ሁሉ ሊንበረከክ ይገባል። የፍጡር ደም ያሳድፋል እንጂ አያነጻም፣ ቢጠጡትም ይመራል። የክርስቶስ ደም ግን ሕይወት ነው። የፍጡር ደም ታጥቦ እንኳን አይለቅም። የክርስቶስ ደም ግን እድፍን ሁሉ የሚያነጻ ነው። ይህንን ሥጋ ለእኛ ለማብላት ክንድ ችንካር ሲቸነከር ውሏል። ይህን ደም ለእኛ ለመስጠት ጦር ሲወጋ ውሏል። ሰውም ቢወደው በቤቱ ያኖረዋል፣ ከልብሱ ቀዶ ያለብሰዋል፣ ከሚበላው ቆርሶ ያጎርሰዋል። ሥጋውን ቆርሶ የሚሰጥ መድኃኔዓለም ብቻ ነው። ሰው በ3,000 ብር ለገዛት ቀለበቱ እንቅልፍ አጥቶ ያድር የለ ዕቃውን እየገለበጠ ሲፈልግ፣ ክርስቶስ ግን ደም የከፈለብን ልጆቹ ነው። ይፈልገናል። ከብቶ ሀገር እንተ ተሃንጸት መልዕልተ ደብረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን ከእኛ ያላራቀ የአባቶቻችን አምላክ ቅዱስ እግዚአብሔር በልብ አስበን በአንደበት ተናግረን ስለማንፈጽመው ቸርነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የጻድቃን የሰማዕታት ረድኤታቸው አይለየን። የተከበራችሁ አባቶቻችን፣ ክቡር መላከ ሰላም ባህሩ የደብረ ሰላም ባለ እግዚአብሔር ቤተክርስቲያን አስተዳዳሪ፣ ክቡር አባታችን ሊቀ ጠበብት ጌራ ወርቅ ዋለ የመስቀለ ክርስቶስ ወቅዱስ መርቆሬዎስ ደብረ ኃይል መስቀለ ክርስቶስ ወቅዱስ መርቆሬዎስ ቤተክርስቲያን አስተዳዳሪ፣ የተከበራችሁ የእግዚአብሔር ቤተሰቦች ሁላችሁ፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት፣ የጉባኤ ደቀ መዛሙርት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ቀን ባርኮ ስለሰጠን ስሙ የተመሰገነ ይሁን። ሁላችሁንም እንኳን ለፈውስ መንፈሳዊ ወርሃዊ ጉባኤ ከዚያ ሁሉ የጉባኤያችን መሰረት የሆነው የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል መታሰቢያ ነው። እንኳን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን
ኃይለ ቃል በክርስቶስ ክርስቲያን ማለት ምን ማለት ነው ነው? እስኪ በሉ ሁላችሁ በክርስቶስ ክርስቲያን በሉ። ማለት ምን ማለት ነው? ድገሙት። በክርስቶስ ክርስቲያን ማለት ምን ማለት ነው? ድገሙ። በክርስቶስ ክርስቲያን ማለት ምን ማለት ነው? ክርስቲያን ነን አይደለም? ስለዚህ ክርስቲያን ማለት ምን ማለት ነው? እሱን እንድናውቅ ነው። አንድ ሰው በሕይወት ዘመኑ ሰውን ከእንስሳት ከአራዊት የሚለየው የሚያደርገውን ነገር በማወቁ ነው። ሌሎቹም የሚያደርጉትን አያውቁ። እኛ ግን የምናደርገውን የምናውቅ መሆናችን ሰውን ትልቅ ፍጡር የሚያሰኘው አስቦ የሚያደርግ አስቦ የሚኖርና አስቦ የሚናገር በመሆኑ ነው። አስበን የምንኖረው እና ስናደርግ እንደ ይባላል አይደለም። በዓለም ያሉ ሰዎች ሁሉ ይላሉ እኮ ሳያስቡ ከመኖር እያሰቡ መሞት ይሻላል ይላሉ አይደለም። ሀሳብ የለሽ ሆኖ ከመኖር እያሰቡ መሞት እንኳ የተሻለ ነው እና የማያስብ ሰው ኖር አይባልም። ሀሳብ ነው ሰውን ትልቅ የሚያደርገው ስለምናስብ ነው። እና ከምናስበው ነገር አንዱ እንደው ሰው የሆንኩት ለምንድን ነው? ለምንድን ነው ሰው የሆንኩት? አንድ ሰው እንዲህ ብሎ ይናገራል። ሰው ከሌላው ፍጡር ተለይቶ ሰው የሚሰኘው እነዚህን 3 ጥያቄዎች ሲያውቅ ነው ይላል። የመጀመሪያው እኔ ማን ነኝ ብሎ ማወቅ አለበት። እኔ ማን ነኝ? ይህን ማወቅ አለበት። ሁለተኛ እኔ ወደዚህ ምድር ምን ላደርግ መጣሁ የሚለውን ማወቅ አለበት። ሶስተኛው እኔ ወዴት እየሄድኩ ነው፣ መድረሻዬ የት ነው የሚለውን ጥያቄ፣ 3ቱን ጥያቄ ካልመለሰ ሰውየው በትክክል እየኖረ አይደለም ማለት ነው። እኔ ማን ነኝ? ምንድን ነኝ? እንዴት ነው ነገሩ? የሳይኮሎጂ ባለሙያዎች ቀለል አድርገውት ሰልፍ አዌርነስ ብለውታል። ግን ይሄኛው ከዚያ የተለየ ነው። እኔ የማወራው ስለ እሱ አይደለም። ሳይኮሎጂ የሰው ልጅ ትራውማውን፣ ልምዱን፣ ትዝታውን፣ ነገሩን ያንን አከማችቶ መልሶ ደግሞ አለማምዶ ከዚያ ነገር ማውጣት ወይም እንደዚህ አይነት ነገር ነው። ሃይማኖት ግን እንደሱ አይደለም። እና እኔም ስናገር እሱን አይደለም እያልኩ ያለሁት። እኔ ማን ነኝ ሲባል ለምን ነጭናጫ ሆንኩ፣ ለምን ሳቂታ ሆንኩ፣ ለምን እንደዚህ ሆንኩ የሚለውን አይደለም። እንዲያው ሰውነቴ ምንድን ነው? ተፈጥሮዬ ምንድን ነው? እኔ ሰው ማለት ምንድን ነው? ሰው የመሆኔ ትርጉም ምንድን ነው? ከአይጡ፣ ከድንቢጡ፣ ከአንበሳው፣ ከዝንጀሮ፣ ከዝሆኑ፣ ከነምሩ፣ ከዳይኖሰርስም ቢሆን ከሌላው እኔ እንደው ምንድን ነኝ? ቀጥሎ ደግሞ ምን ላደርግ ነው ወደዚህ ምድር የመጣው? መቼስ በልቶ ጠጥቶ ልብስ ለብሶ ለመሞት ሰው መሆን አያስፈልግም። በሬ መሆንም በቂ ነው። ለዚህ እንስሳ መሆንም በቂ ነው። ለመብላት አንድ ነገር መሆን በቂ ነው፣ የሆነ እንስሳ መሆን። ስለዚህ የሰው ልጅ ከዚያ በላይ ነው ማለት ነው። ከመኖር በላይ፣ ከመልበስ በላይ፣ ከምግብ በላይ፣ ቤት ከመስራት በላይ፣ በትልልቅ ወንበሮች ከመቀመጥ በላይ፣ በትልልቅ ትራንስፖርት ከመሄድ በላይ፣ ትልቅ ከተማ ከመኖር እንደው ከዚህ ሁሉ በላይ፣ ከማዕረግም በላይ ነው። ከምንም ነገር በላይ ነው። ሰውነት ከዚያ ሁሉ በላይ ነው። ሰው ይህን ነው ማወቅ ያለበት። ሶስተኛው መድረሻዬ የት ነው? የሰው ልጅ መዳረሻውን ማወቅ አለበት። መድረሻዬ የት ነው ብሎ የሚጠይቅ ሰው የእውነቴን ነው የምነግራቸው፣ ሁልጊዜ ስራው ሁሉ ዳር ይደርስለታል። እኔ የት ነው የሚደርሰው? አንድ ሰው በየቀኑ እንዲጨፍር ጭንቅላቱ ሲያስገድደው እንደዚህ እየጨፈርኩ በቀጥል የት እደርሳለሁ ብሎ ቢያስብ ዘፈኑን በአንድ ቀን ማቆም ይችላል። እንደዚያ ነው። እንዲያረኩ በቀጥል መዳረሻ የት ነው? አንድ ሰው ዝም ብሎ ቢተኛ እንቅልፉን ዝም ብሎ ሁልጊዜ እየተኛ እንዲው አንዳንድ ሰው እንዲሁ ላይ ይጠይቃል። እንቅልፍ እየተዋጋኝ ነውና እንዲሁ ከዚያ ለመውጣት ምን ላድርግ?
ይላል። ማሰብ ነው። ሰው ካሰበ እንቅልፍ አይወገው። ስለማያስብ ነው ሰው የሚተኘው። ለምሳሌ አንድ ነገር ንገራችሁ። አንድ ፖሊስ መጥቶ ስማ ሌሊት 8 ሰዓት ለእስራት ልወስድህ እመጣለሁ ቢል ትተኛላችሁ? እንቅልፍ ይወስዳችኋል? ወይም ከሌሊቱ 6 ሰዓት ቤትህን እናቃጥለዋለን ቢሏችሁ ትተኛላችሁ? ስለምናስብ ነው ማንተኛው። ስለዚህ ያንን እያዛለሁ ብለህ ስታስብ አተኛም ማለት ነው። እሸለማለሁ ብሎ ሲያስብም አንዱን ብድግ አድርገን አንተን የ7ቱ አህጉር ፕሬዚዳንት ነገ ጠዋት 2 ሰዓት እንሾማለን ብንለው እንቅልፍ ይወስደዋል? ስለዚህ ሰው ሽልማትም ሲያስብ እንቅልፍ አይወስደውም፣ ሲፈራም እንቅልፍ አይወስደውም። ስለዚህ ሲያስብ ነው ሰው የሚተጋው። ከእንቅልፍ ለመውጣት ማሰብ ነው። ከምንም ነገር ለመውጣት ማሰብ ነው መድኃኒቱ። ሌላው ቢቀር የነፍሱ የጽድቁ የእግዚአብሔሩን ነገር ብንተወው ሰሎሞን ምን ይላል? የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል አይደል? ድሃ ያደርጋል ማለት ነው። ድህነት ጽድቅም አይደለም ኃጢአትም አይደለም። አንድ ሰው ድሃ ስለሆነ አይጸድቅም፣ ሀብታም ስለሆነም አይኮነንም። ሁሉም እንዳያዙበት ነው። ሀብታም ቢመጸውት ድሃ ቢያመሰግን መንግሥተ ሰማያትን የሚነሳቸው የለም ይላሉ ሊቃውንቱ። ድሃ ከሌለው ቢያንስ ምን ማድረግ አለበት? ሰጥቶ መጽደቅ ባይችል ቢያንስ ማመስገን አለበት። ሀብታም ደግሞ በገንዘቡ ድሆችን የክርስቶስን አካላት መመገብ አለበት። የክርስቶስ ሕዋሳት ናቸው ክርስቲያኑ። እና የእግዚአብሔር ቤተሰቦች እንዲያው ወዴት እደርሳለሁ ብለን ማሰብ። ቁጭ ብሎ ሲያወራ የሚውል ሰው አለ። አሁን እንደዚህ እያወራው የት ነው የምደርሰው ብላችሁ አስባችሁ ታውቃላችሁ? የት ነው የምደርሰው? እንዴት ነው የት ነው የምደርሰው? አንድ ሰው ቀኑን ሙሉ ስልኩን ይዞ እየዋለ የት ነው የሚደርሰው? እስቲ እንደዚህ እያልኩ እየዋልኩ የት ነው የምደርሰው እስኪ ብላችሁ ጠይቁ። አንዳንድ ሰውማ አለ ዛሬ ቀርቷል እንዴ? ከሰዎቹ ሱቅ ዶ ሰዎቹ እየሸጡ እሱ ቁጭ ብሎ የሚያወራለ በር ላይ። አይገርማችሁ? የት ነው የምትደርሰው እዚያ ሱቅ ደጅ ላይ እየተጎለጥክ? እንዴ ነውር እኮ ነው። እንዲህ እያልኩ ተጎልቼ የት ነው የምደርሰው? አሁን በስክሪን ገብታችሁ የኳስ ጨዋታ እየተመለከታችሁ ቁጭ የምትሉ ወጣቶች አላችሁ። ሰውየው እዚያ ውስጥ ያለው ተጫዋች በጣም ባለሙያ የሆነ በመጣ ቁጥር 100,000 ዩሮ ምናምን ተሸጠ ይባላል አይደል? ይሸጣል። አንተ ግን 10 ብርም አትሸጥም፣ ተጎልተህ ማለት ነው። የእውነቴን እኮ ነው ነገራችሁ። ማምላክን እንደው ጽድቁን ተውት። እንዲህ ሰውየው ያንተን አይን እያጠፋ በስክሪን ብዙ ሺህ ዩሮ እየተሸጠ ብዙ ሺህ ዶላር እየተሸጠ ነው። አንተ ምን ሆንክ ነው? ምን ጨነቀኝ ብላችሁ ነው ሰዎቹ ለሚያንከባልሉት ኳስ መከራችሁን የምታዩት? እና የእግዚአብሔር ቤት ሰዎች እንዲህ የሆንኩ የት እደርሳለሁ? እስኪ በሉ አንድ ጊዜ ሁላችሁ ንገሩኝ እንጂ። እድሜ ቀላል መስሏችኋል? አንብቡ፣ አናነብ፣ ስሩ፣ አንሰራም። እንዲሁ በነገራችሁ ላይ አሁን ስራ የለም አይደል? ያው በሀገሪቱ ላይ ባለው ችግር ምክንያት ብዙ ወጣት ስራም እያጣ ነው። እውነት ለመናገር ቢያንስ ግን አታነቡ፣ ቢያንስ አንብቡ። አንድ ሊቀ ጳጳስ አንዱን ሰው እየሄደው እንዲህ አሉት፣ ልጄ ለምን ደግሞ አትማር አሉት። ምን እየበላው ልማር አላቸው። ስትደነቁር ምን እየበላህ ደነቆርክ አሉት። እውነቴን እኮ ነው። ሳይማር ሲውልም እኮ ይበላል አይደል? ጾምክን መደንቆርህ ካልቀረ ጾምህን ለምን አትማርም? እሱ እኮ ነው። ቁጭ ብለን ስናነብ ሰውነት ይወለዳል። ሌላው እንጀራ አይወለድም፣ ሰውነታችን ይወለዳል። ሰውነት ከመጣ ደግሞ አይምሮ ይወለዳል። አይምሮ ከተወለደ እንጀራ የዚያ ውጤት ነው። እና እንዲው የእግዚአብሔር ቤተሰቦች እድሜያችሁን በከንቱ አትክፉት። እድሜ በጣም በጣም ትልቅ ነገር ነው። እግዚአብሔር በምድር ላይ የሰጠን ትልቁ ሀብት እድሜ ነው። እድሜን እንደ ማባከን ያለ ጅልነት የለም። እንዲያው ምንም ከጦርነት ሁሉ የከፋ ነው እድሜን ማባከን። ጅል ሰው እኮ የሁከት ምንጭ ነው ታውቃላችሁ። ጅልነት የሚመጣው ደግሞ እድሜን በአግባቡ በአይምሮ
ካለመከናወን ነው። ቁጭ ብላችሁም አስቡ፣ እየሄዳችሁም አስቡ፣ ተኝታችሁም አስቡ። ግን የምታስበው ምንድን ነው? የምናስበው ደግሞ ስናነብና ስንማር ነው። ለነገሩ አሁን ኢትዮጵያ ውስጥ ስታዩ ማት በእያንዳንዱ ከተማ ማት ጭፈራ ቤት አለ። ላይብረሪ ግን 5 አይሞላም። ትልቅ ከተማ ላይ የህዝብ ላይብረሪ ብዙ የለም። እኛ ሀገር ብቻ ሳይሆን ብዙዎቹም ላይ የለም። የሚያጠፋው ይበዛል፣ የምንለማበት ጥቂት ነው። ግን እድሜያችን እንጠቀም። አእምሮ በጣም ትልቅ የደስታ ከተማ ነው። እውነቴን ነው። እንደ ልብ ያለ የደስታ ምንጭ የለም። ውጭ ላይ የሚገኙ ደስታዎችን ከማሳደድ እዚህ ውስጥ የሚፈልቀውን ማንም የማያደርቀውን ምንጭ መቆፈር ይበልጣል። ሰው የደስታ ውሃ መጠጣት ከፈለገ የሚቆፍረው ምንጭ ልቡ ነው። ውጭ ላይ ቆፍሮ የሚጠጣው የደስታ ውሃ የለውም የሰው ልጅ። ምክንያቱም እነዚያን ምንጮች የሚቀዷቸው ብዙ ሰዎች አሉና፣ የራሱን ግን የሚሻማበት የለም። አለቃም የለውም ለአእምሮ፣ ለልብ ጌታ የለውም። ለእጅ ለእግር ጌታ አለው፣ አለቃ አለው፣ ገዥ አለው። ለልብ ግን ገዥ የለውም። የልብ ገዥ እግዚአብሔር ነው። ልብ ሲገዛ ከልብ ሰላም ይመጣል። እና የእግዚአብሔር ቤተሰቦች እንዲው እኔ ማን ነኝ? ምን ላደርግ መጣሁ? ወዴት እየሄድኩ ነው ብሎ መጠየቅ ይገባል። እስኪ እኔ ማን ነኝ በሉ። ቀጣዩ ጥያቄ ምን ላደርግ፣ ከዚያስ ወዴት እየሄድኩ ነው? ሶስቱን ጥያቄዎች ለመመለስ አለብን። ከነዚያ 3 ጥያቄዎች አንዱ እኔ ማን ነኝ ብላችሁ ጠይቁ። እስኪ አንድ ይበሉ። መልስ ክርስቲያን ነኝ በሉ። በጣም ጥሩ። ስለዚህ ክርስቲያን መሆናችንን ለምን እንደሆነ ማወቅ አለብን ማለት ነው። ያ ምሁር አጥንቶ ሰው የሚባለው 3ቱን ጥያቄ ሲመልስ ነው አለ። ስለዚህ ከ3ቱ ጥያቄዎች እኔ ማን ነኝ? ክርስቲያን። ክርስቲያን ማለት ምን ማለት ነው? እሱን ነው ልነግራችሁ የምንፈልገው። ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት አንድ 5 ትርጉሞች ይኖሩታል። ክርስቲያን ማለት የክርስቶስ ማለት ነው። ክርስቲያን ማለት የክርስቶስ ማለት ነው። የክርስቶስ ማለት ነው። ክርስቶስ ማለት ምን ማለት ነው? ታውቁታላችሁ? እንግዲህ ሁላችሁም ክርስቲያኖች ናችሁ። ማወቅ አለብን ይሄን ጎበዝ። ክርስቲያን ነን። ክርስቶስ ማለት ምን ማለት? ክርስቲያን ማለት የክርስቶስ ክርስቶሳዊ፣ እንደ ክርስቶስ፣ በክርስቶስ፣ ስለ ክርስቶስ ማለት ነው። ታዲያ እንደዛ ከሆነ ክርስቶስ ማን ነው? ምንድን ነው ክርስቶስ ማለት? ክርስቶስ በአረብኛ አልመሲህ ይባላል። በዕብራይስጥ መሲህ ይባላል። በግሪክ ክርስቶስ ይባላል። በግዕዝ ቅቡዕ ይባላል። በአማርኛ ምንድን ነው ክርስቶስ ማለት? ምን ይመስላችኋል? ቅቡዕ ማለት ነው። ቅቡዕ ማለት ነው። ቅቡዕ ማለት ምን ማለት ነው? ቅቡዕ ማለት ምን ማለት ነው? ክቡር የተዋሃደ ማለት ነው። ክቡር የተዋሃደ ማለት ነው። ክቡር የተዋሃደ ክርስቶስ ማለት ነው። የተዋሃደ ማለት የተቀላቀለ ማለት አይደለም። የተደመረ ማለት አይደለም። የተለወጠ ማለት አይደለም። የተያያዘ ማለትም አይደለም። የተዋሃደ ማለት ነው። የተዋሃደ ክርስቶስ ማለት የተዋሃደ የከበረ ንጉሥ ማለት ነው። ቅቡዕ ቀባ ከበረ ነው። ነገስታት ተቀቡ ሲባል ምን ማለት ነው? ከበሩ ማለት ነው። እገሌ ተቀብቶ ነገሰ ሲባል ከበረ ማለታችን ነው። ክርስቶስ ቅቡዕ ማለት ነው። ቅቡዕ ማለት ደግሞ
ክቡር ማለት ነው። ተዋህዶ ማለት ነው። ወይም ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ማለት ነው። ከሁለትነት አንድ የሆነ ግን አንድ ሲባል በደንብ ስሙ። አንድ ሲባል ከአሁን ቀደም ተናግሬው አውቅ ነበር። ይሄን ነገር መልሼ ዛሬም ልናገረው። ስንት አይነት አንድ አለ ብዬ ነበር። የነበራችሁ ሰዎች ካስታውሳችሁ 3 አይነት አንድ አለ። አንደኛው ነጠላ አንድ ነው። ነጠላ አንድ ሲንግል ዋን የሚባለው። ሁለተኛው ደግሞ ምን ማለት ነው? ድርብ አንድ። ድርብ አንድ ዱዋል ዋን የሚባለው ነው። ወይም ዲያፌሳይት ይባላል በግሪኩ። ሶስተኛው ዩናይትድ ዋን ይባላል። የተዋሃደ አንድ ማለት ነው። የተዋሃደ አንድ፣ ነጠላ አንድ፣ ድርብ አንድ እና የተዋሃደ አንድ። ነጠላ አንድ በቃ አንድ ነገር ብቻውን ማለት ነው። ይሄ መስቀል ብቻውን። ድርብ ደግሞ የሚባለው ሁለት በብዙ ነገር ሁለት ነገር አንድ ይሆናል። ለምሳሌ ውሃና ማር አንድ ላይ ሆነው ብርዝ የሚባለው አለ አይደለም? ተበጥቶ የሚጠጣው እሱ አሁን አንድ ነው። ድብልቅ ወይ ቅልቅል ማለት ነው። ቅልቅል አንድ። ስንዴና ጤፍ በአንድ ቁና ድብልቅ አንድ። ቅልቅልና ድብልቅ ይለያያል። ድብልቁ ይለያል፣ ቅልቅሉ ግን መለያየት አይቻልም። ቱሳሄ ይባላል ያኛው። ድብልቁ ጠጠሩን ለብቻ ያን መልቀም ይቻላል፣ ቅልቅሉ አይለይም። ወተትና ቡና ሰው አንድ ላይ ይጠጣል አሉ። ምንድነው ስሙ? እሺ እሱ ማለት ነው። እሱ የተቀላቀለ ነው። የተቀላቀለ አንድ። የተጠጋጋ አንድ ደግሞ አለ። የተጠጋጋ አንድ ወይም የጉርብትና አንድ ማለት ነው። የጉርብትና አንድ ማለት የሁለት የተለያዩ ሰዎች ቤት አንድ ላይ ተያይዞ ሲሰራ፣ ይህ ደግሞ የተጠጋጋ አንድ ነው። የተደመረ አንድ ይባላል። ሁለት እንጨቶችን በአንድ ምስማር ስንመታቸው እሱም አንድ ይሆናል። ድርብ አንድ ነው። እሺ፣ ስለዚህ ክርስቶስ የትኛው ነው? ሁለት ሲም ካርዶች በአንድ ሴልፎን ውስጥ በአንድ ሞባይል ውስጥ ምንድን ነው ይሄ? ድርብ አንድ። በቀፎው አንድ ናቸው። በሲም ካርድነት ስንት ናቸው? ሁለት ናቸው። ይሄ ነው ከሌሎቹ የሚለየን። ስም አልጠራም። የሌላ እምነት ድርጅት በ451 ዓመተ ምህረት የተለያየ ነው። በዚህ ነው ቤተክርስቲያን ለሁለት ጊዜ የተከፈለ። ለመጀመሪያ ጊዜ ክርስትና ለሁለት የተከፈለበት ሐሳብ ይሄ ነው። ሁለት አንድ ሁለት ነገሮች በአንድ ነገር በጠባይ አይገናኙም። በአንድ ነገር ውስጥ ግን የታሰሩ ናቸው። ተላጽቆ የሚባለው ይሄ ነው። ልብስና ሰውየው ተላጽቆ ይባላል። ተላጽቆ ይባላል። ሌላ ተላጽቆ ምን አለ? ይሄ ምንድነው? የድሮ ሴቶች መሶብ ይሰፉና በቆዳ ያስለጉሙታል። ታውቁታላችሁ? የዛሬዎቹ አይሰፉም ማለቴ አይደለም፣ ሊሰፉ ይችላሉ። እርግጠኛ ጥናት ያላረጋገጠው ትችት ጥሩ አይደለም። እና ያኛው ተላጽቆ ይባላል። ብንፈታው ስፌቱን ብንፈታው ይለያያል፣ ግን አንድ ነው። ይሄው አንድ መሶብ ነው። አንድ የመሶፍያ ነው። እሱም አንድ ነው የሚባለው፣ ግን የተለያዩ በጠባይ ግን አይገናኙም። ጠባይ ባህሪ ኔቸሪቲ የሚባለው ያኛው ስፌት ነው። ይሄኛው አክርማ ወይም ግራምጣ ነው። ይሄኛው ደግሞ ቆዳ ነው። አይገናኙም፣ ግን አንድ ናቸው። እሺ፣ ነጠላ አንድ ደግሞ ከማንም ጋር ምንም ግንኙነት የሌለው ነው። የተዋሃደ አንድ ማለት እሳ አንዱ ራሱን ወደ ሌላው አይለውጥም። አንዱ ራሱን ወደ ሌላው አይለውጥም። አንዱ ግን ያንዱን ባህሪ ገንዘብ ያደርጋል። አንዱ ራሱን በደንብ ስሙ፣
በነገራችን ላይ በጣም ቀጠን አድርጌ ነው እየተናገርኩት ያለ እማምላክ ለምዕመን ጆሮ አውርጄ ነው እየተናገርኩት ያለ ነገረ ክርስቶስ ነው። ግን አንዱ ራሱን ወደ ሌላው ባህሪ አይለውጥም። የራሱን ሳያጣ የሌላውን ገንዘብ ያደርጋል። ይሄ ምን ይባላል? ንገሩኝ እንጂ። የተዋሃደ አንድ። እስኪ በሉ አንዱ በሉ የራሱን ሳያጣ የሌላውን ገንዘብ ያደርጋል ማለት ነው። ወይም ሌላውን ሳያጠፋው ማለት ነው። በነገራችን ላይ ኮሚኒኬሽን ማለት ይሄ ነው። ኮሚኒኬሽን ማለት ይሄ ነው። ታውቃላችሁ? በስነ ስርዓት ብዙ ጊዜ ስለ ኮሚኒኬሽን ስልጠና ሲሰጥ ምናምን እሰማለሁ እኔ በጆሮዬ። ግን ኮሚኒኬሽን ማለት ተዋህዶ ማለት ነው። በእንግሊዝኛ ቴዎሎጂካል ተርሙም ይሄው ነው። ሌላ ተርም የለውም በእንግሊዝኛ። በቴዎሎጂ ራሱ ተዋህዶ ኮሚኒኬሽን ይባላል። ተገናዝቦ ማለት ነው። ራስን ሳያጠፉ ሌላውን ሳያጠፉ የራስን ባህሪ ሳይለውጡ ሳያጠፉ የሌላውንም ሳይደመስሱ የሌላውን ገንዘብ ማድረግ በራስ እንደቆሙ ይሄ ምን ይባላል? ተዋህዶ ይባላል። እስኪ ተዋህዶ በሉ ንገሩኝ እንጂ ተዋህዶ። አሁን ይሄ ወደ ትዳር ብትወስዱት ወርቅ ነገር ነበር። የራስን ሳያጠፉ በሉ አንዴ ይቅርታ፣ የሌላውንም ሳያጠፉ የሌላውን ገንዘብ ማድረግ። አሁን ወንድ ሚስት ሲያገባ ሴትነቷን ምን ማለት የለበትም ማጥፋት የለበትም ብቻ ሳይሆን አትችልም። ሴት ባል ስታገባ ምን ማጥፋት የለባትም? ወንድነቱን ማጥፋት የለባትም። የማይጠፉ ነገሮች ተጠብቀው ይኖራሉ፣ ግን ተዋህደው ይኖራሉ። ይሄ ነው ተዋህዶ ማለት ነው። ነፍስና ስጋ አብረው ነው የሚኖሩት። ተዋህዶ ነው ይሄ። ነፍስ በስጋ መጠን ተወስና ትኖራለች፣ ግን እንደ ነፋስ ረቂቅ ናት። ስጋ በነፍስ ያስባል፣ በነፍስ ያስባል። አንድ ሰው አሁን እግሬን ድስስብ ያደረገኝ እሰማለሁ፣ ይሰማኛል ጭንቅላቴ ድረስ። ለምን የሚሰማኝ? ነፍስ አለ አይምሮዬን የሚያንቀሳቅስልኝ ከእግሬ ላይ ያረፈው ነገር ምን እንደሆነ ጭንቅላቴ ተርጉሞ እንዲነግረኝ የምታደርግ ነፍስ አለች። ስለዚህ ይሰማል። ስጋ የነፍስን ገንዘብ ያደርጋል፣ ነፍስ የስጋን ገንዘብ ያደርጋል። አንድ ነገር ልንገራችሁ፣ ሰውየው ግን ምን አይደለም? ሁለት አይደለም። ስንት ነው? ንገሩኝ እንጂ። አንድ ነው፣ ግን አልተቀላቀሉም። አንዱ አንዱን ሳያጠፈው ብያቸው። ስጋ ነፍስን አያገዝፋትም፣ ነፍስ ስጋን አታረቀውም። ወደ ሁለትነት ደግሞ አይከፈሉም። ሰውን ልብ ብላችሁ ስሙ። ነፍሱን ብቻ ሰው አንለው፣ ሰውን ስጋውን ብቻ ሰው አንለው። ሰው የምንለው ማንን ነው? የተዋሃደውን ነው። እስኪ አንድ ጊዜ ላስብላችሁ። ይሄንን ጥሩ ነው። አንደኛ እንቅልፋችሁ እንዳይመጣ። ትምህርቱም ጠጠር ያለ ስለሆነ እንቅልፍ ያመጣል። እውነት ለመናገር እግዚአብሔር በሆነ ጊዜ ለሆኑ ሰዎች እንጀራ ሰጥተው ብል ግን እንቅልፍ አያመጣም። ሰጥቶ ነበር የሚለው ይሄ ቀለል ያለ ስብከት የሚባለው ማለት ነው። እና ያ ማለት ምዕመናንን እግዚአብሔር ያበላል ይጠጣል ብሎ ጭንቅላታቸውን መስቀል ነው። ግን አንዳንድ ቀን አጥንት መቆርጠም መልመድ አለብን። ሁልጊዜ ወተት እየተጋትን ፍትፍት እየጎረስን ልጁንን መቅረት አለብን፣ መብሰል አለብን። እሺ ከቃሉ ጋር ናቸው። ሰውን በሉ ነፍሱን ብቻ ምን አንለው? ሰውን ስጋውን ብቻ ምን አንለው? ሰው የሚባለው ምኑ ነው? የተዋሃደው በሉ እስኪ ነፍስ በሉ ስጋን አታረቀውም። ስጋ ነፍስን አያገዝፍም። ሁለት ግን አይደሉም፣ አንድ ሰው ይባላል እንጂ። ቅዱስ ቄርሎስ ደግሞ እንዲህ ያምናል ወደ ክርስቶስ ያመጣው
እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘይንበለ ትስብእት ወኢ ለትስብእት ዘይንበለ ቃል። አካላዊ ቃልን ከሥጋ ለይቼ ክርስቶስ ብዬ አልጠራውም ይላል። አካላዊ ቃልን ድርሳነ ቄርሎስ ምዕራፍ 20 ላይ አካላዊ ቃልን ከሥጋ ለይቼ ክርስቶስ አልለውም፣ ሥጋን ያለ ቃል ክርስቶስ አልለውም። ሰማችሁ? ሰማችሁ? እስኪ በሉት እንዴ። እነዚህ እነ ፊዚክስ እነ ኬሚስትሪ የሚባሉ ከባድ ትምህርቶች አሉ አይደለም? እና መምህሩ ገብቷችኋል ሲል መልሱ ምንድን ነው? አዎ። ለምን? የቱ ነው ያልገባ ብንባልስ ከመነካካት ገብቶኛል ይሻላል አይደለም? እና እንደዛ ነው የምንለው ብዙ ጊዜ። እሺ ሰማችሁኝ? እሺ ነፍስን በሉ ያለ ሥጋ ምን አንላትም? ሥጋን ያለ ነፍስ ምን አንለው? አሁን ወደ ክርስቶስ ተርጉሙት ውሰዱና ቃልን በሉ ያለ ሥጋ ምን አንለው? ክርስቶስ። ሥጋን ያለ ቃል ምን አንለው? ክርስቶስ አንለው። ክርስቶስ ማለት ስግው ቃል ማለት ነው። ሰው የሆነ ቃል፣ ሰው የሆነ አምላክ በተዋህዶ የተገለጠ ንጉሥ ማለት ነው። ክርስቶስ ማለት ይሄ ነው። ከቃሉ ጋር ናችሁ? አሁን ገብቷችኋል አይደል? እሺ ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት የተዋሃደ ማለት ነው። እስኪ የተዋሃደ ማለት ነው በሉ። እንዲህማ መቀለድ የለብንም። ሃይማኖታችን እኮ ነው ጎበዝ። እንዴ ክርስትና እኮ ማለት ዝም ብሎ የሆነ ታቦት ሲወጣ ልልልልል ብሎ ቤት መምጣት አይደለም። የቆማችሁበትን ነገር እወቁ እንጂ። ዲያቆኑ እኮ እንዲህ ይላል፣ ላይ ለይኩን ህሊናክሙ በሰማይ ያህሉ ልብክሙ አይምሩ ሀበ ዘትቀውሙ። የቆማችሁበትን ቦታ እወቁ ይላል። እስኪ በሉ የቆማችሁበትን ቦታ በሉ። ሰው እኮ የቆመበትን ነገር ማወቅ አለበት። የቆምነው እኮ እዚህ ሀሳብ ላይ ነው። ታውቃላችሁ? ሌላው ነገር እኮ ትርጉም የለውም። ተክሊል ብትሉት፣ ምንኩስና ብትሉት፣ ቅስና፣ ዲቁና፣ ጵጵስና፣ ሲኖዶስ ምን ብትሉት ሰው ክርስቶስ ካልገባው ምን ትርጉም አለ? ክርስትና አይገባውም። ክርስቶስ ያልገባው ክርስትና አይገባውም። ስለዚህ ክርስቲያን አይደለም። ክርስቶስ ምንድን ነው? ይሄው ሰው የሆነ አምላክ በሉ፣ የተዋሃደ ንጉሥ፣ በተዋህዶ የከበረ ክርስቶስ ማለት ነው። ቅቡ የሚለው ሲተረጎም እንደሱ ነው። አላችሁ? እሺ ይሄንን ለመረዳት የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ምንድን ነው ያለ? እኔ ማን ነኝ ብሎ ጠይቃቸው ሐዋርያትን አይደል ጌታ። ሰዎች እኔን ማን እያሉኝ ነው ብሎ ጠይቃቸው። ግማሾቹ ዮሐንስ መጥምቅ ነህ የሚሉ አሉ፣ ግማሾቹ ኤርምያስ ነው የሚሉ አሉ፣ ግማሾቹ ደግሞ ከነቢያት እንዳንዱ ነው የሚሉ አሉ አሉት። እሱ ደግሞ እናንተሳ ማን ትሉኛላችሁ አላቸው። ልብ ብላችሁ አሁን ሐዋርያት የሰሙትን ወሬ ሰዎች እንዲህ እያሉ ነው ብለው የሰውን ግምቱ ኤርምያስ ነው ትባላለህ፣ ነቢይ ነው ትባላለህ ብለው አመጡ። አሁን እናንተስ? አሁን በዓለም ላይ ያሉ ሰዎች ስለ ክርስቶስ ብዙ ይናገራሉ። ነቢይ ነው የሚሉት አሉ፣ ጥሩ ደራሲ ነው ያሉትም አሉ፣ ምስጋና ይግባው ያሉት አሉ። አይ የለም እንደው ምናብ ነው በቃ እንደዚህ ያለ ነገር የለም፣ ክርስቶስ የሚባል በታሪክ አልነበረም የሚሉ ጸሐፊዎች ሁሉ አሉ። በሐሰት የከሰሱትም አሉ አይሁድ። እናንተ ማን ትሉኛላችሁ ቢላችሁ ምን ትመልሳላችሁ? አሁን ክርስቶስን ዛሬ በዚህ ዘመን በአንደኛው ክፍለ ዘመን ነቢይ የሚለዋል፣ ፍጡር የሚለዋል፣ ሁለት ባህሪ የሚለዋል፣ አልነበረም የሚለዋል፣ ጥሩ ሰው ነበር ይላል። ለምሳሌ ጆሴፈስ የተባለ ወይም ዮሴፍ ወልደ ኮሪዮን የተባለ የታሪክ ጸሐፊ ጥሩ ሰው ብሎ ጽፏል። ሌሎችም አሉ። አንድ የኖቤል ተሸላሚ የሆነ ራሻዊ እንዲሁም አልነበረም ብሎም ጽፏል።
ሰዎች ስለ ክርስቶስ ዛሬ ብዙ እያሰቡ ነው። እናንተስ ልጆቼ እኔ ለእናንተ ማን ነኝ ብሎ ቢጠይቀን ማን ብላችሁ ነው የምትመልሱ? ስለኔ የምታውቁ እኔ በእናንተ አይምሮ ውስጥ ያለኝ ቦታ በምንነት ነው? ማን ነኝ እኔ ብሎ ቢጠይቀን ምንድን መልሳቸው? አሁን የጴጥሮስን መልስ መመለስ አለብን። የቅዱስ ጴጥሮስ መልስ ምንድን የሚለው? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የእግዚአብሔር ልጅ ማን አለው? ክርስቶስ ነህ። እስቲ ክርስቶስ ነህ በሉ። ክርስቶስ ነህ ማለት ነው በተዋህዶ የተገለጥክ አምላክ ነህ ማለት ነው። ሰው የሆንክ አምላክ ነህ አንተ ማለት ነው። ሁለት አይደለህም፣ አንድም አይደለህም፣ ነጠላ ግን በተዋህዶ የተገለጥክ አምላክ ነህ። የሕያው የእግዚአብሔር ልጅ ክርስቶስ ነህ። ይህን ሰው ማወቅ አለበት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አላችሁ የላችሁም? ይህንን ካወቃችሁ የእግዚአብሔር ቤተሰቦች ሁሉ ነገር ቀላል ነው። ክርስቶስ ማለት ብቻ ሰው ብቻ አምላክ አይደለም። እስቲ ብቻ ሰው በሉ። እንግዲያ ምንድን ነው? ሰው የሆነ አምላክ ነው። ሰው የሆነ አምላክ ነው። ይሄ ለምን ይጠቅመናል? ምንድን ነው ይሄን ማወቅ የሚጠቅመን? ለምሳሌ ያን ነገር ልንገራችሁ። ክርስቶስ ብቻ ምን አይደለም ያላችሁ ረስቼው እኮ ነው። ብቻ ሰው ብቻ አምላክ። ለምሳሌ ጌታችን ኢየሱስ ክርስቶስ ከቅዱሳን ሐዋርያት ጋር በባህር እየሄደ ተኛ አይደለም ተኛ። አሁን ከቤተ ክርስቲያን ውጭ የሆነ ሰው ይመጣና እናንተ የምታመልኩት ክርስቶስ ለምንድን ነው የሚተኛው? አምላክ ይተኛል እንዴ ብሎ ይጠይቃቸዋል። የዚያን ጊዜ ልባችሁ ይንቀጠቀጣል፣ ትፈራላችሁ። እንዴ ይሄ ነገር እውነት ይመስላል ይላል። ዝቅ በሉ። እዛው ምን ይላል? ተነስቶ ነፋሳትን ምን አላቸው ይላል። ክርስቶስ ብቻ ምን አይደለም፣ ብቻ ሰው አይደለም። ከዛስ ብቻ አምላክ። እሺ ብቻ አምላክ ስላልሆነ ምን ብሏል? አንቀላፍቷል። ብቻ ሰው ስላልሆነ ምን አድርጓል? ተነስቶ ነፋሳትን ገስጿል ማለት ነው። በተዋህዶ የተገለጠ ማለት ነው። ሰው የሆነ እንደ ሰውነቱ አንቀላፋ፣ እንደ አምላክነቱ ተነስቶ ዝም በላለው ባህሩ ሁሉ ጸጥ አለ። የተመለከቱት ሰዎች ሁሉ እንዲህ አሉ፣ መኑ ውእቱ ዝንቱ ነፋሳትን ይትእዘዙ ሎቱ። ይሄ ነፋሳት ሁሉ ይታዘዙለታል፣ ማን ነው እንጃ ብሎ አደነቁ ይላል የማቴዎስ ወንጌል ምዕራፍ 8 ላይ ስታነቡ። ጌታችን ኢየሱስ ክርስቶስን አልዓዛርን የተቀበራችሁት ብሎ ሲጠይቅ ትሰማላችሁ። ዮሐንስ ወንጌል ምዕራፍ 11 ላይ እናንተ የምታመልኩት ክርስቶስ አምላክ ነው ብለው ይጠይቃሉ ሰዎች። አዎ ስትሉ አምላክ አንድ የተቀበረ ሰው ያለበት ጠፍቶት ይጠይቃል ብለው ይጠይቋቸዋል። ክርስቶስ ብቻ ሰው በሉት ብቻ አምላክ ምንድን ነው? አይደለም። እሺ ምን አለ? ሰው የሆነ ምንድን ነው? ልብ በሉ። አልዓዛርን የተቀበራችሁት ይላል ዮሐንስ ወንጌል ምዕራፍ 11 ላይ። ከዛ ቁጥር 1 ግን ስትነሱ ምን እንዳለ ታውቃላችሁ? ለሐዋርያት እንዲህ አላቸው፣ አልዓዛር አርክነ ኖመ አሐውር አንቅሆ። ወዳጃችን አልዓዛር አንቀላፍቷልና ልቀሰቅሰው ምን እላለሁ? እሄዳለሁ አለ። አልዓዛር ወንድማችን አንቀላፍቷል፣ ወዳጃችን አንቀላፍቷል፣ ሞቷል ማለት ነው። ልቀሰቅሰው ሄዳለሁ፣ ላስነሳው ሄዳለሁ። ስለዚህ አልዓዛር መሞቱን ቀድሞ አወቀ። ሰውነቱን ለመግለጽ ነው ሄደና የት ቀበራችሁታል? ሐዋርያትን እናንተ ማን ነው የምትሉኝ አላቸው፣ ልባቸውን እንደማያውቁ ሁሉ። ዮሐንስ ወንጌል ምዕራፍ 6 ላይ ሄዳችሁ ታነቡ። ወአይኖሮሙ እግዚእ ኢየሱስ ከመ አንጐርጐሩ አይሁድ፣ ጌታ ኢየሱስም አይሁድ በልባቸው እንዳንጎራጎሩ አወቀባቸው ይላል። የዮሐንስ ወንጌል ምዕራፍ 2 ላይ ስታነቡ ቁጥር 33 ላይ እየፈቅድ ይንግርው ወግዕዞ ለሰብእ እስመ ለሊሁ የአምሮ ለሰብእ። እሱ የሰውን ፈቃድ ሊነግሩት አያስፈልገውም፣ ሰውን ሁሉ እሱ ያውቀዋልና ይላል። ክርስቶስ ብቻ ሰው ብቻ አምላክ። እንግዲህ ምንድን ነው? ሰው የሆነ አምላክ ነው። እሺ ሌላ ሐሳብ ልንገራችሁ። ጌታ ሰርግ ተጠርቷል አይደለም? አልተጠራም? ሰዎች እንዲህ ብለው ይጠይቋቸዋል፣
ማንን ነው የምታመልከው? ክርስቶስ። ክርስቲያን ማለት ማለት ነው የክርስቶስ ማለት የክርስቶስን የማመልከው ትላለህ። ክርስቶስ አምላክ ነው። አዎ። እና አምላክ ሰርግ ተጠርቶ እንደ ጎረቤት ይሄዳል ይላቸዋል። አምላክ ሰርግ ተጠርቶ ይሄዳል? ናማ ሰርግ ተገኝ ተብሎ ሰው ጋር ቁጭ ይላል ድግስ ቤት ይላቸዋል። እና ፍጡር ውሃውን ጠጅ ያደርጋል? አያደርግ። ስለዚህ እንደ ሰውነቱ ምን አደረገ? ተጠርቶ ሄደ። እንደ አምላክነቱ ምን አደረገ? ውሃውን ምን አደረገ? ወይን አደረገው። ክርስቶስ ብቻ ሰው በሉ ብቻ ምን አይደለም? ብቻ አምላክ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰዶ ነበረ። የማቴዎስ ወንጌል ምዕራፍ 2 ላይ ስታነቡ ተሰዶ ወደ ኢትዮጵያ ወደ ግብጽ መጥቷል። አምላክ ንጉሥ ፈርቶ ይሰደዳል? ይሰደዳል? ነገሩ እንጂ አይሰደድም አይደል እንዴ? እሺ ሰው ለስደተኛ ርስት ይሰጣል? ፍጡር ለስደተኛ ርስት ይሰጣል? የሰማይ ርስት አይሰጥም። የሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ ስታነቡ ምንድነው ያለው? በወቀኙ የተሰቀለው ወንበዴ ዛሬ በገነት ከኔ ጋር ትኖራለህ። ሰው ስለሆነ ተሰደደ። አምላክ ስለሆነ ለስደተኛ ወንበዴ ምን ሰጠው? ርስት ሰጠው። ስለዚህ ክርስቶስ እንደ ሰውነቱ ስደተኛ ነበር፣ ለስደተችን ቤዛ ለመሆን። እንደ አምላክነቱ ደግሞ የስደተኞች ተስፋ ነው። ክርስቶስ ብቻ ሰው በሉ ብቻ ሰው ምን አይደለም? እንደገና ምን አይደለም? ብቻ አምላክ አይደለም። ይህንን ነው ማወቅ። አምላክ ይታመማል፣ አምላክ ይቆስላል፣ አምላክ ይገረፋል፣ አምላክ ይጮሃል፣ አምላክ አመመኝ ይላል። ፍጡር በጨርቁ ጫፍ የደም ጎርፍ ያቆማል አይችልም። ፍጡር በቃሉ ብቻ ሙት ይቀሰቅሳል? ይቀሰቅሳል? አይቀሰቅስም። በቃሉ ብቻ እኮ ነው አልዓዛርን ያስነሳው። ፊቱን ሳይዞር በእጁ ሳይነካ ደም የሚፈሳትን ሴት በጨርቁ ጫፍ ላይ ይፈወሳል። ክርስቶስ ጨርቁ መድኃኒት ነው። ቃሉ መድኃኒት ነው። ስሙ መድኃኒት ነው። ሽባውን በስሙ ነበር ተነስ ያለው ጴጥሮስ። የኢየሱስ ክርስቶስ ስሙ ድህነትን ይሰጣል። በስሙ ለግዚእነ ኢየሱስ ክርስቶስ ድሃ ነበር ወርቅ የሚለምን። ቅዱስ ጴጥሮስና ቅዱስ ዮሐንስ ምኩራብ ሲለምን ሲሄዱ አይቶ ብር ይሰጡኛል ብሎ ተስፋ አደረገ። ቅዱስ ጴጥሮስ ምን አደረገው? ተመየጥ መንገዴነ ኩሎ ዘሐሰስከ ንሁበከ፣ ፊትህን ወደኛ ዙር የምትፈልገውን ሁሉ እንሰጥሃለን አሉት። ዞረ። ወርቅሰ ወብሩር አልቤ፣ ወርቅና ብር የለኝም፣ በስሙ ለግዚእነ ኢየሱስ ክርስቶስ ተንስ ወሁር፣ በጌታዬ በኢየሱስ ክርስቶስ ስም ተነስና ተመላለሳለሁ። ተነሳ። ሽባው የኢየሱስ ክርስቶስ ስሙ መድኃኒት ነው። በስሙ የሚያድን ፍጡር የለም። በስሙ የሚያድን ፍጡር የለም። ድንግል ማርያም እሳ ቅዱሳን እሳ በሚል ጥያቄ ይነሳባቸዋል። እነሱ ወደ ጌታችን ኢየሱስ ክርስቶስ ማዳን ምን ማድረግ ነው ስራቸው? ማማረድ፣ ማስታረቅ። የምንድንበት ስም ኢየሱስ ክርስቶስ የሚለው ስም ነው። መድኃኒታችን አንድ ነው፣ እሱም ክርስቶስ ነው። ቅዱሳን ክርስቶስ እንዲያድነን የሚያስታርቁ አማላጆች ናቸው። እንደዚያ ኢየሱስ ወትሰምዮ ስሞ ኢየሱስሃ ዘያድኅኖሙ ለሕዝቡ እምኃጢአቶሙ፣ ወገኖቹን ከኃጢአት ያድናቸዋልና ስሙን ኢየሱስ በለው። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ጌታችን ኢየሱስ ክርስቶስ ስሙ መድኃኒት ነው እና ኢየሱስ ክርስቶስ የሚል ስምን መጥራትን በእውነት እውነቴን ነው የምነግራችሁ፣ በደንብ አክብረን መልመድ አለብን። ያ ምን መሰላችሁ? ኢየሱስ ክርስቶስ ምናምን እያሉ ማቅለል አይደለም፣ ማክበር ነው። እኔ የዚህ ዓለም ሰው ይገርመኛል። ባለስልጣን ሲጠራ ክቡርነታቸው ይላል። መድረክ ሲመራ በዓለሙ መድረክ ክቡራትና ክቡራን ይላል።
በእኛ ደግሞ በቤተ ክርስቲያን ሲመጣ ደግሞ ሂዝ ሆሊነስ ቅዱስነታቸው፣ ጳጳሱ ብፁዕነታቸው፣ ፓትርያርኩ ቅዱስነታቸው ይባላል። ክርስቶስን ሲጠራ ግን ኢየሱስ ይላል። አይገርምም? ግን እንዲሁ ሰው ጥጋቡ እንዲሁ እኮ በጣም ነው የሚገርመኝ። እውነቴን ነው። ኢየሱስ ጌታ ነው ብሎ ዝም ብሎ አንጠልጥሎ አይጠራም። ኢየሱስ ጌታ ነው የሚለውን ቅዱስ ጳውሎስ የጻፈው ዋጋ እየከፈለ ነው። በዚያ ዘመን የነበረው ቄሳር እኔ አምላክ ነኝ ይላል እና የሚባለው የዚያ ጊዜ ምንድን ነው? ቄሳር ጌታ ነው። ቄሳር ጌታ ነው ያላለ ሰው ይገደላል። የዚያን ጊዜ ኢየሱስ ጌታ ነው ማለት ያስገድላል። ለዚያ ነው ኢየሱስ ጌታ ነው ያሉ እንጂ ዝም ብሎ ማንኪያውም ሹካውም ሲወድቅ ኢየሱስ ጌታ ነው ጌታ ኢየሱስ ለማለት አይደለም። ክብር የሚገባው ነው። ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘታሕት ያለ ምድር። ለጌታችን ለኢየሱስ ክርስቶስ ስም ከሰማይ በላይ ከምድር በታች ያለው ጉልበት ሁሉ ሊንበረከክ ይገባል። ታውቃላችሁ፣ አዲስ ታቦት ሲተከል ከታቦቱ ላይ የሚጻፈው ጽሑፍ ይሄ ነው። ለኢየሱስ ክርስቶስ ስም ጉልበት ሁሉ ሊሰግድ ይገባል የሚል ነው ታቦቱ ላይ የሚጻፈው ስም። ማንኛውም ታቦት ቄሶች ተሸክመው ሲወጡ ታቦቱ ላይ የተጻፈው ስም እንዲህ የሚል አረፍተ ነገር ነው። ለኢየሱስ ክርስቶስ ስም ጉልበት ሁሉ ሊሰግድ ይገባል። ይሄ ያልተጻፈበት ታቦት አይባልም። በስሙ ተራራ ፍልሰዋል፣ በትሩ ሽባ ተርትረዋል፣ ሙት ቀስቅሰዋል። እና ምንድነው እኛ ታዲያ የኢየሱስ ክርስቶስን ስም እንዴት አድርገን የምንጠራው? እግዚኦ በሉ እንጂ መሐረነ ክርስቶስ ወይም ጌታዬ ኢየሱስ ክርስቶስ ሆይ ምን በላይ ነው ማረኝ። ይሄ በጣም ትልቅ ጸሎት ነው። የመጨረሻው የጸሎት ራስ የሚባለው ይቺ ጸሎት ነው። ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ትልቅ ጸሎት ነው። ትልቅ ይሄን በቀን ለሁለት ደቂቃ እንኳን ብትለማመዱት እንዴት ጥሩ ነው። አፋችንን ገጥመን ማለት አፍን ገጥሞ በህሊና ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። አፍን ገጥሞ በህሊና እንደዚህ አይነት ሰው ክፉ ሰው ጋር እንኳን ወሬ እያወራችሁ በህሊናችሁ ምን ማለት ነው? ጌታዬ ኢየሱስ ክርስቶስ ሆይ ስትሉ የኢየሱስ ክርስቶስ ለኢየሱስ ክርስቶስም ጉልበት ሁሉ ሊሰግድ ይገባል። የዚያን ሰውዬ ወሬ ይለውጣል። የእውነቴን የምነግራችሁ ማመን የኛ ፋንታ ነው። ስሙ ያድናል፣ ልብሱ ያድናል፣ ቃሉ መድኃኒት ነው፣ ቅዱስ ሥጋው ክቡር ደሙ መድኃኒት ነው፣ ሕማሙ መድኃኒት ነው። በሕማማተ ሥጋሁ ቤዛወነ እኛ ሲል በተቀበለው መከራ አዳነን። ቤዛወነ እንደ ሰውነቱ አዳነን እንደ አምላክነቱ ይላሉ ሊቃውንት። ሕማሙ ራሱ መድኃኒታችን እና እንዴት ታመመ ስትባሉ እንዴት አዳነ? ብቻ ሰው ብቻ አምላክ ስላልሆነ ሐማሚ የሐማሚ ታመመ፣ ሕሙማንን አዳነ፣ ሞተ፣ ሙታንን አነሳ፣ ተራበ፣ አምላክ ርቦት በለስ ፍሬ ያገኛለሁ ብሎ ይሄዳል ይሏቸዋል ሰዎች መጥተው። መልሳችሁ ምንድን ነው? እስኪ ወደዚህ በሉ። ክርስቶስ በሉ። ብቻ ሰው ብቻ አምላክ። ስለዚህ ሰው ስለሆነ ወደ በለስ ሄዶ ምን አለ? ተራበ። አምላክ ስለሆነ 5 እንጀራ ለስንት ሺህ ሰው አጠገበ? ለ5,000 ሰው አጠገበ። እያንዳንዱ ስራው ላይ ምኑን ታዩታላችሁ? ተዋህዶውን ታያላችሁ። እያንዳንዱ ስራው ላይ ጌታችን ኢየሱስ ክርስቶስ በሰራት ስራ ሁሉ ተዋህዶውን ታዩታላችሁ። ሲጠመቅ ተዋህዶውን ታያላችሁ። እንደ ሰውነቱ በዮሐንስ እጅ እየተዳሰሰ ይጠመቃል። እንደ አምላክነቱ ደግሞ አባቱ እግዚአብሔር አብ የባህሪ ልጅ ነው ብሎ ይመሰክርለታል። ማንም ሲጠመቅ ወምድረ ተጠምቁ ሁሉ ህዝብ ሁሉ ሰው ሁሉ ከተጠመቀ በኋላ ነው ጌታ የተጠመቀ። ያ ሁሉ የእስራኤል ህዝብ ሲጠመቅ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ አልመጣም። እሱ ሲጠመቅ ብቻ መጣ። እንደ አምላክነቱ መንፈስ ቅዱስ በርግብ አምሳል ወረደለት። እንደ ሰውነቱ ዮሐንስ እየዳሰሰ ያጠምቀዋል። ክርስቶስ ብቻ ሰው ባሉ እንጂ ብቻ አምላክ አይደለም። እስኪረዳችሁ ድረስ ነው።
ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ቃሉን እየደገምኩ ማስብላችሁ እንድንይዘው ነው። ለምሳሌ አንድ ነገር ንገራችሁ። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ እርቃኑን ተሰቅሎ ውሏል። ዛሬ በወሩ የምናስበው ተሰቅሎ ውሎ አምላክ እንዴት ተሰቅሎ እርቃኑን ይውላል ይላል ብሎ ሰው ይጠይቃችኋል። መልሳችሁ ምን ይሆናል? ብቻ ሰው? እስቲ እዚህ ላይ ያሳዩ። ሰው እንደመሆኑ ምኑ ነው አለ? አምላክ እንደመሆኑ ምን አደረገ? ፀሐይን ምን አደረጋት? ጨረቃን ምን አደረጋት? አለበሳት። ከዋክብት ምን አደረጋቸው? አረገፋቸው። የቤተ መቅደሱ መጋረጃ ምን አደረገው? ቀደደው። አለቱ ምን አደረገው? በደሙ ሰነጠቀው። ሙታንን በደሙ ከመስቀሉ ስር ምን አደረጋቸው? ቀሰቀሳቸው። ክርስቶስ እንደ አምላክነቱ እንደ ሰውነቱ ይህን ሰራ። አንድ ነው እሱ። ተዋህዶ ማለት ይሄ ነው። የአምላክነቱን ሲሰራ የሰውነቱ ስራ አይቋረጥበትም። የሰውነቱን ስራ ሲሰራ የአምላክነቱ አይቋረጥበትም። ሰውነቱ ይሄን ያደርጋል፣ አምላክነቱ ይሄን ያደርጋል አይባልም፣ አይከፈልም። በሰውነቱ ይሄን ያደርጋል ይባላል። ለምሳሌ የገሌ ወደደኝ ትላላችሁ እንጂ የገሌ ስጋው ወደደኝ ነፍሱ ግን እኔ እንጃ አይባልም። እገሌ ወደደኝ ነው፣ ከጠላህም ገሌ ጠላኝ ነው። እኔ አንድ መጽሐፍ አሁን ብሰጣችሁ አባ መጽሐፍ ሰጠኝ ነው እንጂ ብትሉ የአባ እጅ እኮ መጽሐፍ ሰጠኝ አይባልም። አንድ ሰው ነው። አባ ሰጠኝ ትላላችሁ፣ የአባ ስጋው መጽሐፍ ሰጠኝ አትሉ። ነፍሴም ስጋይም አንድ ሰው ሆኜ ነው የሰጠዋቸው። ክርስቶስ የሰውነትን ስራ ሲሰራ በአንድ ፈቃድ ነው። የአምላክነትን ስራ ሲሰራ በአንድ ፈቃድ ነው። ሁለት ፈቃድ የለውም። በስጋው ይማልዳል፣ በመለኮቱ አይማልድም የሚባል ነገር የለም። እንደ ሰውነቱ ዓለምን የማስታረቅ ስራ ሰርቷል። ራሱን ታርቆናል። እንደ አምላክነቱ ደግሞ ዓለምን አድኗል። ስለዚህ ጌታችን ኢየሱስ ክርስቶስ ለእኛ ሲል ምን ሆኖ ሆኗል? በግ ሆኖ ሆኗል። መልሶ ደግሞ ምን ሆኖ ነው የዋለው? ሊቀ ካህናት ሆኖ ሆኗል። መልሶ ምን ሆኖ ነው የዋለው? ንጉሥ ሆኖ ሆኗል። ሶስቱን ሆኖ የዋለው። በብሉይ ኪዳን ዘመን ህዝቡ ኃጢአት ሲሰሩ ለህዝቡ ኃጢአት የሚሰዋ የስሬት የደህንነት መስዋዕት የሚባላል ዕለት ወይም ደግሞ መስዋዕተ መድኃኒት ቀኒቱም ዕለተ አስተስርዮ የስሬት ቀን የመዳን ቀን ትባላለች። መስዋዕቱ ደግሞ የደህንነት መስዋዕት ይባላል። ኦሪት ዘሌዋውያን ምዕራፍ 5 ላይ ነው የምታገኙት። አንድ በግ ሊቀ ካህናቱ ከበጉ ላይ እጁን ይጨናል። ልብ ብላችሁ ስሙ። ሊቀ ካህናቱ ከበጉ ላይ እጁን ይጭንበታል። እጁን ጭኖ ሲጸልይ የህዝቡ ኃጢአት ሁሉ በጉ ላይ ያርፋል። ያንን የህዝቡን ኃጢአት ተሸክሞ በረሃ ይሄዳል ያ በግ። አንደኛውን በግ ደግሞ ይሰዋውና መቅደሱን ይረጨዋል። ለእግዚአብሔር የሚቃጠል መስዋዕት አድርጎ ያቀርበዋል። በደሙም ህዝቡን ይቀድሳቸዋል። ኦሪት ዘጸአት ምዕራፍ 25 ጀምሮ እንደምናነበው። አሁን ልብ ብላችሁ ስሙ። ጌታችን ኢየሱስ ክርስቶስ ያንን በግ ነው ሆኖ የዋለው። የመድኃኔዓለም ዕለት አሁን የምንለው ሁልጊዜ በወር ስናከብር ነው ማሰብ ያለብን። ያ በግ የህዝቡን ኃጢአት ተሸክሞ በረሃ ይሄዳል። ጌታችን ኢየሱስ ክርስቶስ የእኛን በደል ተሸክሞ ከከተማ ወደ ውጭ ምን አለ? ወጣ። ከከተማ ወጣ ወደ ውጭ አውጥተው ከከተማ ውጭ ነው የሰቀሉት። በረሃ መውጣት ማለት እሱ ነው። ኃጢአት ተሸከመ ማለት ኃጢአት የሚባል አካል ያለው የሆነ ፍጡር አይደለም። የኃጢአታችንን ፍዳ ማለት ነው። ለእኛ ቤዛ ይሆን ዘንድ ስለኛ ተላላፊ ሆኖ ተቆጥሮ መዋሉ ነው። ነሣ ደዌነ ወጾረ ሕማመነ የእኛን ደዌና መከራ ተሸከመ ብሎ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ እንደነገረ ወበቁስለ ዚአሁ ሐየውነ ኩልነ በእርሱ ቁስል ሁላችንን ተፈወስን ይላል ቁጥር 3 ላይ ሲናገር። ስለዚህ ጌታችን ኢየሱስ ክርስቶስ ዛሬ ለእኛ በግ ሆኖ ነው የዋለው። በግ ይሸጣል አይደለም? ተሽጦ ዕዳ ይከፍላል። ጌታ ለእኛ 30 ብር ተሽጧል። ተሽጦ ነው የእኛን የ5500 ዘመን ዕዳ ያቀለለልን። በግ ስጋው ይበላል።
ክርስቶስ ሥጋውን ደሙን እንቀበለዋለን። ያ መስዋዕቱ ወደ አንዱ በግ ወደ መቅደስ እንደሚቀርበው ጌታችን መድኃኒታችን ኢየሱስ ክርስቶስ ያቺ የገባባት ያቺ መቅደስ የአብ ጆሮ ናት ይላሉ ሊቃውንቱ። ዕብራውያን ምዕራፍ 9 ቁጥር 11 ጀምሮ እንደተነገረው ወክርስቶስ እሰ ከዊኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትኄይሶ ተአቢ ደብተራ በደመ ዚአሁ ቦአ። ጌታችን ኢየሱስ ክርስቶስ ለምትበልጠው መልካም ርስት ለመንግሥተ ሰማያት ሊቀ ካህናት ሆኖ በገዛ ደሙ የሰው እጅ ወዳልሰራት መቅደስ ገባ ይላል። በገዛ ደሙ የሰው እጅ ወዳልሰራት መቅደስ ገባ። ያ በግ ወደ ቅድስተ ቅዱሳን ነው የሚገባው። አሁን ክርስቶስ የገባበት ቅድስተ ቅዱሳን የአብ ጆሮ ነው፣ እዝነ አብ ይባላል። ኤሎሄ ኤሎሄ ብሎ ያቀረበው ወደ ቅድስተ ቅዱሳን ወደ አብ ጆሮ መጸለይ ሳያስፈልገው በእኛ ተገብቶ ሊቀ ካህናቱን ያቀረበው ጸሎት ነው። ያ በግ ያሰኛል። ከዚያ በኋላ ያ ጸሎቱ ቀርቦ እግዚአብሔር ለሕዝቡ ስርየት ይሰጣል። አንከረ አብ እምዝንቱ መስዋዕት ይላል ቅዱስ ዮሐንስ አፈወርቅ። ከልጁ መስዋዕትነት የተነሳ እግዚአብሔር አብ አደነቀ ይላል። ዘአይረገ ላቡሁ ርእሱ ዕጣነ ወመስዋዕተ ስሙረ፣ ራሱን የተወደደ መስዋዕት አድርጎ ለአባቱ ያቀረበ ይለዋል። በአባቱ የተወደደ መስዋዕት። በዚያ ደም ሕዝቡ ይረጩ ነበረ። በክርስቶስ ደም ሁላችንም ታትመናል። በ40ና በ80 ቀናችን በዚህ ደም ቀድሶናል። እውነት ለመናገር መልሶም ከኃጢአታችን የሚያነጻን የእሱን ሥጋና ደም ስንቀበል ወሶበ ደም ላይ ሞጠሊ ያነጽሆሙ እማጢአቶሙ ለለ ረኩሱ እፎን ከፈድፋደ ደሙ ለእግዚእነ ኢየሱስ ክርስቶስ ያነጽ ሕሊናነ እምግብረ መውት። የጌታችን የመድኃኒታችን ኢየሱስ ክርስቶስ ደሙማ እንደምን ሕሊናችንን ከሞተ ሥራ ያነጻው ይሆን ይላል። ይቀድሰዋል፣ ያነጻቸዋል። መድኃኔዓለም ማለት ይሄ ነው። ሊቀ ካህናት ደግሞ ሆኖ ዋለ ብያቸዋለሁ። የዚያን ጊዜ በጉ ሌላ ነው፣ ሊቀ ካህናቱ ሌላ ነው። ክርስቶስ ግን በጉ ራሱ ሲሆን ሊቀ ካህናቱ ደግሞ ማን ነው? ራሱ። ራሱን ለአባቱ ያቀርባል። ለአባቱ ለመንፈስ ቅዱስ ያቀርባል። መታረቂያ ነው ክርስቶስ፣ አስታራቂ ነው። ከዚያስ ደግሞ ቀድሞ በጉ ይሰዋና ደሙ ይረጫል። የሚቀድሳቸው ግን እግዚአብሔር ነው። ደሙ ራሱ አይቀድሳቸውም። የክርስቶስ ግን ደሙ ራሱ ይቀድሳል። ዕብራውያን ምዕራፍ 1 ቁጥር 3 ላይ እንዲህ ይላል፣ በአካለ ህላዌሁ ገብረ በዚያ ነጽ ኃጣዊነ ወነበረ በየማነ እበዩ ዘበሰማያት። ኃጢአታችንን በገዛ ደሙ ካነጻ በኋላ በግርማው ቀኝ ተቀመጠ ይላል። ስለዚህ አንጪው እሱ ነው፣ መንጫውም እሱ ነው። መልሶ ደግሞ ከአባቱ ጋር ሆኖ ተቀምጦ የራሱን መስዋዕትነት የሚቀበል ደግሞ ንጉሥ ነው። እንዲህ ያለ ነገር ታውቃላችሁ። ራሱ በግ ሆኖ የቀረበ ነው። ራሱ ደግሞ ራሱን ያቀረበ ሊቀ ካህናት ነው። የራሱን መስዋዕትነት የሚቀበል ደግሞ ከአባቱ ጋር ያለ ሰማያዊ ንጉሥ ነው። ስለዚህ ክርስቶስ የሚፈርደው ንጉሥ የሚባለው ለዚህ። ከዚያ ምን አለ? እንደገና የበጉ ደም ራሱ አያነጻም ብያችሁ ነበር። እሱ ግን በገዛ ደሙ ያነጻል። ፍጡር በራሱ ደም ማንጻት ይችላል ወይ? አይችልም። ፍጡር በራሱ ደም ማንጻት ይችላል? የፍጡር ደም ያሳድፋል እንጂ አያነጻም። ቢጠጡትም ይመራል። የክርስቶስ ደም ግን ሕይወት ነው። ደሜ እውነተኛ መጠጥ ነው፣ ሥጋዬም እውነተኛ መብል ነው ያለው ለዚህ ነው። የፍጡር ደም ታጥቦ እንኳን አይለቅም። የክርስቶስ ደም ግን እድፍን ሁሉ የሚያነጻ ነው። እድፍን ሁሉ የሚቀድስ እንዳልነበሩ አድርጎ የሚያነጻ ነው። በንጉሥነቱ ይቅር አለን፣ በሊቀ ካህናትነቱ አስታረቀን፣ በበግነቱ መሥዋዕት ሆኖ ቀረበልን። የምናመልከው የምንከተለው ክርስቶስ ይህ ነው። ስለኛ ይህ ሁሉ ያደረገን
ሰው ዘመዱ ቢመጣ ጥሮ ግሮ ያዘመረውን እንጀራ ያበላዋል። ክርስቶስ ግን የገዛ ስጋውን ነው ያበላል፣ የገዛ ደሙን ነው ያጠጣል። ይህንን ስጋ ለእኛ ለማብላት ክንድ ክንድ ችንካር ሲቸነከር ውሏል። ይህን ደም ለእኛ ለመስጠት ጦር ሲወጋ ውሏል። እንዲያው በዋዛ የተገኘ ደም አይደለም። እንዲያው እናንተ አንድ ሰው እኮ ድግስ ቢጠራችሁ ልትቀሩ ብታስቡ ኧረ ለፍተው ሄደን እንቅመስላቸው ይባላል። እንግዲህ ክርስቶስ ለእኛ ይህን ሁሉ ለፍቶ ቆረቡ ብንባል እምቢ ብለን ተቀምጠናል። እንዲያው አያሳዝናችሁ? እውነቴን ነው። ሰው ሙቶ የሰጣችሁን ማዕድ እናንተን ለማብላት ሙቶ ሰው እንደው ይህን ሁሉ ለፍቶማ አትሉም? ቢያንስ ክርስቶስን የመከተላችን ትርጉም ምን ይመስላችኋል? ጌታ የሞተው እኛን ስጋውን ለመስጠት ለእኛ ደሙን ለመስጠት ነው። ሰዎች ፍጡር ገሎ ይበላል፣ ክርስቶስ ግን ሞቶ ያበላል። ዛሬ ሰዎች ገለው ነው የሚበሉት። የብዙ ሰዎች እንጀራ በሌላ ሰው ደም ላይ እየቆመ ነው። ጌታ ግን ሞቶ ነው ያበላል። ኑሮም አበላል፣ ሙቶም አበላል። እንደሱ ያለ የለም። እኛን ስለ መውደዱ ያደረገው ትልቁ ነገር ይሄ ነው። ሰውም ቢወደው በቤቱ ያኖረዋል፣ ከልብሱ ቀዶ ያለብሰዋል፣ ከሚበላው ቆርሶ ያጎርሰዋል። ስጋውን ቆርሶ የሚሰጥ መድኃኔዓለም ብቻ ነው። እና እንግዲህ ምን ይደረጋል? ፍቅር እንደዚህ ነው። የወደደን እንዲህ አድርጎ ደግሞ በከንቱ የሚጥለን እንዳይመስላችሁ። የሚወደን ሁልጊዜ ደም የከፈለብን ልጆቹ ስለሆነ ነው። ሰው በ3,000 ብር ለገዛት ቀለበቱ እንቅልፍ አጥቶ ያድር የለ እንደ ዕቃውን እየገለበጠ ሲፈልግ። ክርስቶስ ግን ደም የከፈለብን ልጆቹ ነን። ይፈልገናል እስካሁን ድረስ ማለት ነው። የጠፋውን እንትስመ መጻውን ለጓለማያው ከመ ይህስስ ወያድን ዘተሐውለ። የሰው ልጅ የጠፋውን ሊፈልግ የሞተውን ሊያድን መጥቷልና እና ሁላችንንም እየፈለገን ነው። ዘመኑም አሁን ነው። ለዚህ ነገር ሳይታደሉ ብዙዎች በየሜዳ እየቀሩ እያያቸዋቸው የወጣ ሳይገባ ያደረ ሳይወጣ የምናይበት ጊዜ ነው። መዘጋጀት አለብን፣ መመለስም አለብን። ብንወድቅ መልሰን ንስሐ ገብተን እንቆርባለን እና ሁላችሁም ለዚህ ተዘጋጁ። እንደው ያለ ቁርባን ክርስቲያን አለ የለም? አለ ወይ? የለም። ዱርዬም ሁን ሱስ ያለብህም ሁን ምንም ሁን ንስሐ ገብተህ ወደዚህ መምጣት አለብን። እውነቱ የምህረት አምላክ ነው። ክርስቶስን ወራዊ በዓሉን ማክበር ማለት የክርስቶስ በዓል ሴርሞኒ አይደለም፣ የሆነ መታሰቢያ አይደለም፣ ሕያው ነገር ነው። ለክርስቶስ በዓል ትናንት የለውም። በክርስቶስ ቤት ሁልጊዜ ዛሬ ነው። ትናንት የሚባል ነገር የለም። ኦርቶዶክስ ውስጥ ፓስት የለም፣ ፕሬዘንት ብቻ ነው ያለው። ሁልጊዜ ዛሬ ነው። ዕለተ ዓርብ ዛሬ አለች። ዛሬ ታውቃላችሁ። አሁን ዛሬ በወር የምናከብረው በዓል የዛሬ 2000 ዓመት ምናምን እንደዚህ አይደለም። ታሪክ አይደለም የምናከብረው፣ ሕይወት ነው የምናከብረው። ሕይወት ደግሞ ትናንት አይደለም፣ ነገም አይደለም። ሕይወት ዛሬ ነው። የክርስቶስ በዓል መታሰቢያ አይደለም፣ ሜሞሪ አይደለም። ምንድን ነው የክርስቶስ በዓል? የክርስቶስ በዓል ሕይወት ነው። ስለ ሕይወት የሚታሰብበት ነው። ሕይወት የምናገኝበት ነው። የሞተ ወታደር በዓል ልናከብር እንችላለን። የሞተ ንጉሥ መታሰቢያ ሐውልት ሰርተን ልናከብር እንችላለን። የሞተ ጀግና፣ የሞተ እንትን ደራሲ ልናከብር እንችላለን። የዚያ ሰውዬ በዓል ግን ከታሪኩ ልንማርበት እንችላለን እንጂ ሕይወት አያድልም። የክርስቶስ ግን የሞቱ በዓል ሕይወት ይሰጣል።
የሞቱ በዓል። ማንም በሞቱ ሕይወት አይሰጥም። እርሱ ክርስቶስ ነው። ወደዚህ መቅረብ ይገባናል ዘመዶች። አይምሽብን። እውነቴን ነው። እያያችሁት ነው። ቀን አይሰጥም። እንዲህ አድርጎ የሚወደን አብ እንደሆነ ይወደናል። እስመ ከመዝ አፍቀረን። እንዲህ ጠላቶች ስንሆን እንዲህ አድርጎ ወደደን። እንዘ ጸሩን ይሄነ ለእግዚአብሔር ተሳሃለነ በሞተ ወልዱ። የእግዚአብሔር ጠላቶች ስንሆን በልጁ ሞት ይቅር አለን። አኮነ ይነዛ አፍቀርናሁ፣ እኛ የወደድነው አይደለም። አላ ውእቱ አፍቀረነ፣ እሱ ወደደን እንጂ። አኮ ባምጣነ ጌጋይነ ዘኮነነ ሐሳበ ጸጋሁ ለእግዚአብሔር፣ የእግዚአብሔር የቸርነቱ ምላት ስፋት በእኛ በደል ልክ የሆነብን አይደለም ብሎ ነግሮናል። እንግዲህ ሰው ትልቅ መሐላ ይላሉ ሊቃውንቱ፣ ከመሐላ ትልቁ የልጅን ሥጋ ይንሳኝ ብሎ ማለት ነው። ስለዚህ በልጁ መታረቀን ማለቱም ቅዱስ ጳውሎስ ይላሉ ሊቃውንቱ፣ እርቁ ጽኑ እርቅ ነው። ክርስቶስ ጽኑ እርቅ ታርቆናል። አብ ጽኑ እርቅ ታርቆናል። ይህን እርቅ ያልተጠቀመበት ሰው ደግሞ ጠቡም ጽኑ ነው። እስመ ፍቅር ከመሞት ጽኔት፣ ፍቅር እንደ ሞት የጸናች ናት። ሞትን እንደሚፈሩት ፍቅርንም ፈርተው ሊይዙት ይገባል ማለት ነው። ፍቅር እንደ ሞት የጸናች ናት ማለት ይሄ ነው። የናቁት ፍቅር ከሞት ይብሳል፣ ይገላል፣ ያጥፋል። የምናመልከው መድኃኒታችን ኢየሱስ ክርስቶስ በደሙ ቀድሶ ገነትን ከፍቶ ዓለምን ሁሉ ከራሱ ጋር አስታርቋል። በክርስቶስ ክርስቲያን ማለት ምን ማለት ነው የሚለውን እግዚአብሔር ካደረሰን የዛሬ ወር እንጨርሰዋለን። ዛሬ ስለ ክርስቶስ ተማምረናል። መድኃኔ ዓለም ባፈሰሰው ደሙ ይቀድሰን። ወስብሐት ለእግዚአብሔር። ይቆየን።